በዚህ ቪዲዮ ላይ ከእግዚአብሔር ያልሆኑ እድሎችን እንዴት መለየት እንደምንችል 3 ፖይንቶችን ጠቅሼ አስተምራችኋለሁ። ከዚህ በኋላ በህይወታችሁ ላይ የሚመጡ ማንኛውም እድሎች አያታሏችሁ። ስለዚህ ይህንን ቪዲዮ ሙሉን ጨርሳችሁ መስማታችሁን እንዳትረሱ። ይህ ቪዲዮ ደግሞ ብዙዎች ጋር መድረስ ካለበት ከእናንተ የሚጠበቅ አንድ ነገር አለ። ላይክ አርጋችሁ መጀመር። ሼር ማድረግ እንኳን ባችሉ ላይክ አርጋችሁ ብትጀምሩ በጣም ደስ ይለኛል። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም? 2018 መልካም እየሆነላችሁ እንደሆነ አምናለሁ። ለኔም ለባለቤቴም እጅግ በጣም መልካም እየሆነልን ነው። ጌታ ኢየሱስ ክብሩን ይውሰድ። ይኸውላችሁ በህይወታችሁ ላይ ትልልቅ የሚያጓጉ እድሎች ሊመጡ ይችላሉ እና እነዛ እድሎች ግን ከእግዚአብሔር ናቸው ወይ ብሎ መጠየቅ ሊለምድባችሁ ያስፈልጋል። አብዛኞቻችን እግዚአብሔር በሬን ክፈትልኝ፣ ነገሮችን ክፈትልኝ ብለን ከጸለይን በኋላ የሚመጡ እድሎች ይኖራሉ። እነዛ እድሎች ግን ከእግዚአብሔር ላይሆኑ ይችላሉ። ስለዚህ የሚመጡትን እድሎች ሁሉ በእግዚአብሔር መንፈስ መርምራችሁ ካለያችሁ በስተቀር ዘላችሁ ልትገቡ አይገባችሁ። ለዛ ነው ዘማሪት ሐና ስትዘምር ምን አለች? የተከፈተ በር ሁሉ ካንተ አይደለም፣ ነገ ሊያጎለኝ እንጂ ለመልካም አይደለም አለች። የተከፈተን በር ሰጥቻለሁ የሚለውን ቃል ይዘ ማንኛውም የተከፈተ በር ውስጥ መግባት አለብህ ማለት አይደለም። መጽሐፈ መክብብ ምዕራፍ 9 ከቁጥር 11 ጀምሮ ያለውን ነገር አብረን እናያለን። እንደዚህ ይላል፣ እኔም ተመለስኩ፣ ከፀሐይ በታችም ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ። ጊዜና እድል ግን ሁሉን ይገናኛቸዋል። አያችሁ፣ ጊዜና እድል ለሁሉም ሰው ይሰጣል። ምን ማለት? የመበልጠግ፣ የማሸነፍ፣ የሞገስ የእያንዳንዱ ጊዜና እድል ሰዎች ጋር ይመጣሉ። የመጡት እድሎች ሁሉ ግን በእግዚአብሔር ጊዜ ነው የመጡት ማለት ግን አይደለም። የሚመጡት እድሎች ሁሉ በእግዚአብሔር ጊዜ ናቸው አይደለም የሚለውን ግን ልትለዩ ያስፈልጋችኋል። የምትለዩባቸውን 3 መንገዶች አሁን አስተምራችኋለሁ። እሺ፣ የመጀመሪያው ከእግዚአብሔር ያልሆነን እድል የምትለዩበት መንገድ ምንድነው ካላችሁኝ፣ ከእግዚአብሔር ድምፅ ጋር የሚቃረን ከሆነ። ይህንን ስላችሁ ምን ማለት እንደሆነ እነግራችኋለሁ። መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 13 ላይ የሚናገረውን ሐሳቡን መጀመሪያ ልንገራችሁ። አንድ ነብይ ነበር እና እግዚአብሔር ወደ አንድ ስፍራ ልኮት ንጉስን እንዲገስጽ ተናገረው ማለት ነው። እዛ ፕሌስ ላይ ሄዶ ያንን ንጉስ ሲገስጸው ያን ሰዓት የንጉሱ እጅ ሲሰነዝር እጁ ደርቆ ቀረ ይላል። ከዛ በኋላ ይሄ ታላቅ ፕሮፌት እየሸሸ ይህንን ካደረገ በኋላ መሄድ ጀመረ ማለት ነው። ከዛ በኋላ ግን አንድ ሽማግሌ ነቢይ በቤተል የተቀመጠ ስለዚህ ሰው ሰማ። ወደዚህ ፕሮፌት መጣ ማለት ነው። ከዛ እግዚአብሔር ለዚህ ነቢይ የተናገረው ነገር አለ። ምን ብሎ ነው የተናገረው? ለዚህ ለወጣቱ ነቢይ ይህንን ያልኩን ብቻ አድርገ ሽሽ፣ በዛ ስፍራ ላይ ምግብ እንዳትበላ፣ ውሃም እንዳትጠጣ፣ ምንም ነገር እንዳታረግ። ነገር ግን አንድ ሽማግሌ ነቢይ መጣና እንደዚህ ያለው፣ እግዚአብሔር አሁን መልአኩን ልኮ ተናገረኝ፣ መጥተህ ከኔ ጋር እንድትበላና እንድትጠጣ ተናግሮኛል ብሎ ያንን ፐርሰን አሳመነው ማለት ነው። ከዛ ያ ሰው ሄደ፣ አብሮ በላ ጠጣ። ከዛ ያ ፐርሰን ሲመለስ አንበሳ ገደለው ማለት ነው። አያችሁ፣ በህይወታችሁ ላይ የሚመጡ እድሎች እግዚአብሔር ካወራችሁ ነገር ጋር የሚቃረኑ ከሆኑ ይገሏችኋል እንጂ በፍጹም አይሳካላችሁ። ለምሳሌ አንዳንዶቻችሁ እግዚአብሔር እዚሁ ሀገር ላይ ነው መባረካችሁ ብሎ ተናግሯችሁ ሊሆን ይችላል። ነገር ግን ደግሞ ከሌላ አገር በጣም ስኬታማና ባለጠጋ የምትሆኑበት እድል ወደ ህይወታችሁ ሊመጣ ይችላል። እጅግ በጣም የቀለለ የተከፈተ ማለት ነው። ነገር ግን እናንተ መምረጥ ያለባችሁ የእግዚአብሔርን ድምፅ እንጂ ከእግዚአብሔር ድምፅ ውጪ መሆን የለበትም። አይታችሁ ከሆነ ሰይጣን ኢየሱስ ጋር መጥቶ ሊፈትነው ሲል ትልቅ እድል ነው ያዘጋጀለት። የምድርን ክብር ሙሉ በቅጽበት አሳየውና ይህንን ላንተ ሰጣለሁ አለ። ነገር ግን ኢየሱስ እግዚአብሔር የሚሰጠውን ክብር እንጂ በሌላ መንገድ የሚያገኘውን ክብር አልመረጠም። ስለዚህ እግዚአብሔር የሚሰጣችሁ ክብር፣ እግዚአብሔር የሚሰጣችሁ ስኬት ፕሮሰስ ሊኖረው ይችላል፣ ልፋት ሊኖረው ይችላል። ነገር ግን ከእግዚአብሔር ድምፅ ተቃራኒ የሆነ እድል ውስጥ ለመግባት እግራችሁን እንዳታንቀሳቅሱ አሳስባችኋለሁ። አንድ ነገር ልንገራችሁ፣ እግዚአብሔር ከነገራችሁ ድምፅ ጋር በጣም ሊፈታተናችሁ የሚችል እድል ነው የሚከፈትላችሁ። ሌላም ፓርት ላይ አይታችሁ ከሆነ መጽሐፍ ቅዱስ ላይ ለበለዓም የቀረበለት ሀብት አለ አይደል? ባላቅ ብር ላከለት ይላል። ከዛ መጀመሪያ ላይ እግዚአብሔርን ልጠይቅ አለ በለዓም። እግዚአብሔር በሌሊት መጣና እንዳትሄድ ብሎ ተናገረ። ከዛ ሰዎቹ ሄዱ፣
ድጋሚ ብዙ ሀብትና ንብረት ይዘውለት መጡ። የሚያጓጓ ነገር። ከዛ ሰውየው ምን እንዳለ ታውቃላችሁ? በለዓም እግዚአብሔርን ደግሜ ልጠይቀው አለ። እግዚአብሔር በአንድ ጉዳይ ላይ ሁለት አይነት ሐሳብ እንደሌለው ያውቃል። ነገር ግን አውቆ ብሩን ስለፈለገ እድሉ እንዳያመልጠው ሲል ነው ድጋሚ ልጸልይ ያለው። እዚህም ጋር ነብይ የሆነበት ነገር ያ ነው። እግዚአብሔር እንዳትበላ እንዳትጠጣ ብሎታል። እግዚአብሔር ደግሞ ይህንን ከተናገረው በኋላ ለሌላ ሰው መልአክ ልኮ ሐሳብ ሊቀይር አይችልም። ስለዚህ ከእግዚአብሔር ድምፅ ጋር የሚቃረን ነገር በፍጹም እንዳታደርጉ አሳስባችኋል። ሁለተኛ ከእግዚአብሔር ያልሆነን እድል የምትለዩበት መንገድ ምንድነው ካላችሁኝ፣ ከእግዚአብሔር ስራ ሊያጎላችሁ የሚፈልግና ከህብረታችሁ ሊያረቃችሁ የሚችል እድል ከሆነ። ይህንን ስላችሁ ምን ማለት እንደሆነ ልንገራችሁ። ብዙ ሰዎች እየደወሉ አንድ ጥያቄ ይጠይቁኛል። ያ ጥያቄ ምንድነው? አዲስ የሥራ ሲስተም አለ አሁን ኢትዮጵያ ላይ በጣም የተንሰራፋ። ምንድነው ያ ነገር ካላችሁኝ፣ የሆነ ሰው እናንተን ያስገባችኋል። ከዛ እናንተ ሌሎች ሰዎችን አውርታችሁ ሰብካችሁ አምጥታችሁ እዛ ቢዝነስ ውስጥ እንድታስገቡ፣ ከዛ እነሱ ደግሞ ሰዎችን ባስገቡ ቁጥር የእናንተ ብር እንደሚያድግ፣ ከዛ በዚህ ሲስተም በፒራሚድ ሲስተም በጣም ባለጠጋ እንደምትሆኑ ይነግሯችኋል። ትልቁ የሰይጣን ሲስተም በዚህ መንገድ ላይ ምን እንደሆነ ልንገራችሁ። ከዛ ቢዝነስ በኋላ የምታገኙትን ሰው ሁሉ ስለዛ ቢዝነስ መስበክ ትጀምራላችሁ። በታክሲ ውስጥ የምታገኙትን፣ ካፌ ላይ የምታገኙትን፣ ሰፈራችሁ ላይ የምታገኙትን፣ ቴሌግራም ላይ የምታገኙትን ሰው ሁሉ ስለዛ ቢዝነስ ለመስበክ እንጂ ሌላ ነገር ማየት ያቀታችኋል። በዚህ መንገድ ምን ይደረጋል ካላችሁኝ፣ እናንተ ለሰዎች ወንጌልን ሼር ለማድረግ ነው የተጠራችሁት። ነገር ግን ጠላት ምን ያደርጋችኋል? በዚህ ቢዝነስ ስብከት አይምሯችሁን ሁሉ ይቆጣጠርና ለራሳችሁ ጥቅም ለብራችሁ ስትሉ ሰዎችን ከወንጌል ይልቅ ቢዝነሱን መስበክ ትጀምራላችሁ። ከዛ በኋላ ስለ ቢዝነሱ ያወራችሁት ፐርሰን እናንተን እንዳይተዋችሁ ስለምትፈልጉ ወንጌልን ለመናገር ድፍረት አይኖራችሁ። ሰዎች ሁሉ በዚህ ስራ ተጠምደው ወንጌልን ለሰዎች ሼር ከማድረግ ይልቅ ይህንን ቢዝነስ ሼር እንድታረጉ ማነሳሳትና ወንጌልን ወደ ጎን እንድታረጉ የሚያረጋችሁ አጋንንታዊ ሲስተም እንደሆነ ልነግራችሁ ፈልጋለሁ። ሌላ ደግሞ በጣም ሰክሰስፉል ሊያረጋችሁ ትልቅ ሊያረጋችሁ የሚችል እድል በህይወታችሁ ላይ ሲመጣ መንፈሳዊ ነገራችሁን ይጎዳል ወይስ አይጎዳም የሚለውን ነገር ቼከሩ። አንዳንድ ሰዎች አሉ ህብረት እንኳን የሚያረጉበት ቀን የሌላቸው። ስራው ምንድነው ካላችሁኝ፣ እስከ እሁድ ድረስ ነው ስራው። ቸርች የሚሄዱበት ጊዜ የላቸውም፣ ህብረት የሚያረጉበት ጊዜ የላቸውም። 100% ከእግዚአብሔር የሚያርቃቸው ስራ ውስጥ ገብተው ይኖራሉ። በጣም ይገርመኛል። አንዳንዱማ ትልቅ ቦታ እንኳን የሚያደርሳቸው ስራ አይደለም፣ ነገር ግን መንፈሳዊ ህይወታቸውን ሰውተው እዛ ነገር ውስጥ ይገባሉ። ከእግዚአብሔር የሚያርቃችሁ ለእግዚአብሔር ጊዜ እንዳይኖራችሁ የሚያደርግ ማንኛውም ነገር ካለ ዛሬ እንድታቆሙ ታሳስባችኋለሁ። በፍጹም አትወድቁም። እውነቴን ነው የምላችሁ። እግዚአብሔር እንድትርቁ የሚያረጋችሁን ስራ ብታው እግዚአብሔር ከእናንተ ጋር ይቆማል። 100% ረግራችኋለሁ። ከእግዚአብሔር የሚያረቋችሁ ለእግዚአብሔር ጊዜ እንዳትሰጡ የሚያረጋችሁ ህብረት እንዳታረጉ የሚከለክሏችሁ ማንኛውም እድሎች፣ ማንኛውም ትልልቅ ኦፖርቹኒቲዎችን እምቢ ማለትን እንድትለማመዱ አሳስባችኋለሁ። ሶስተኛውና የመጨረሻው ደግሞ ምንድነው ካላችሁኝ፣ ውስጣችሁ እጅግ በጣም የሚረበሽ ከሆነ ይህ ነገር ከእግዚአብሔር አይደለም። አንዳንድ ጊዜ ትልልቅ እድሎች መጥቶላችሁ ትልልቅ በጣም እናንተንም ቤተሰባችሁንም ሁሉ ነገራችሁ 100% የሚቀይር እድል በህይወታችሁ ላይ መጥቶ ውስጣችሁ ግን እረፍት ሊያጣ ይችላል። ውስጣችሁ ሊረበሽ ይችላል። ጭራሽ ሰላም ላይሰማችሁ ይችላል። አሁን ለምሳሌ ዲቪ የሚባል እድል አለ አይደል? አብዛኛው ሰው የሚወደውና እጅግ በጣም የሚፈልገው ጭራሽ ይሆንልኛል ብሎ የማያስበው እድል። የሚገርማችሁ ነገር ግን ዲቪ የደረሰው ሁሉ ከእግዚአብሔር ነው ማለት ግን አይደለም። ዲቪ ቢደርስ እንኳን እግዚአብሔር አለበት ወይ የሚለውን ጥያቄ ልጠይቅ ያስፈልጋል። እንግዲህ የሰፈር ሰው ሁሉ ምን ሆነ ነው ያማል ወይ ሊላችሁ ይችላል። የቸርች ሰው ሁሉ እንደዛ ሊላችሁ ይችላል። ነገር ግን ከእግዚአብሔር ቮይስ የሚበልጥ ምንም አይነት እድል የለም። በእርግጥ አንዳንድ ጊዜ የማትጠብቁት ነገር ሲሆን ውስጣችሁ ሊፈራ ይችላል። ለምን ከተባለ አብዛኞቻችን እግዚአብሔር የኛ ተቃራኒ ይመስለናል። እኛ መልካም ነገር ሲሆንልን የሚደብረው የሚመስለን ሰዎች አለን። ለዛ ነው ብዙ ጊዜ ቸርች መጥቶ አንድ አገልጋይ ስለ እግዚአብሔር ፍቃድ ነው ማስተምራችሁ ዛሬ ሲል ብዙ ሰው ይከፋል። ለምን ከተባለ እግዚአብሔር ሁል ጊዜ የሱ ተቃራኒ እንደሆነ ስለሚያስብ ማለት ነው። እግዚአብሔር ያንተ ተቃራኒ እንኳን ቢሆን ለአንተ አስቦ እንጂ አንተን ለመጉዳት አስቦ አይደለም። ስለዚህ የሚመጣላችሁን እድል ውስጣችሁ ላይ ፍርሃት ሊፈጥር ይችላል። ለምን ከተባለ እግዚአብሔር ይህንን ነገር አይፈልገውም ብለን በኔጌቲቭ ልናስብ ስለምንችል ማለት ነው። ከዛ አይነት አንጻር አይደለም እያልኳችሁ ያለው።
ነገር ግን ፍርሃቱን ስሜቱን እጅግ በጣም ማየት አለባችሁ። ጊዜ ስትሰጡት ስሜቱ ይጠፋል ወይስ ደግሞ እስከ መጨረሻው ድረስ ይሟገታችኋል የሚለው ነገር እጅግ በጣም ቼክ ልታረጉ ያስፈልጋል። ስለዚህ የመጣው ነገር ውስጣችሁን የሚረብሽ ሰላም የሚነሳችሁ እንቅልፍ የሚነሳችሁ እጅግ በጣም የምትታወቁበት ከሆነ ይህ እድል ከእግዚአብሔር ዘንድ አይደለም ማለት ነው። ለምን? እግዚአብሔር እየተናገራችሁ ነው። ኖ እንዳታደርገው፣ ፍቃድ አይደለም፣ ይቅርብ፣ የኔ ፍላጎት የለበትም እያለ እያወራችሁ ነው። በትዳራችሁ ሳይድ፣ በቢዝነስ ሳይድ፣ በአገልግሎት ሳይድ፣ በእነዚህ ሁሉ አቅጣጫ የሚመጡላችሁ ተመሳሳይ የሆኑ ከእግዚአብሔር ጋር የሚመሳሰሉ እድሎች አሉ። እነዚህ ነገሮች የሚረብሿችሁ የሚያወኳችሁ ከሆነ በፍጹም ልትገቡባቸው አይገባችሁ፣ ወጥመዶች ስለሆኑ ማለት ነው። ስለዚህ ይህንን ነገር እንድትጠነቀቁ አሳስባችኋለሁ። ጌታን መቀበል እፈልጋለሁ የምትሉ ሰዎች አሁን የምጸልየውን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በማስቀምጠው ስልክ ቁጥር መማር እፈልጋለሁ ጌታን ተቀብያለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። እጅግ በጣም በዚህ ትምህርት እንደተጠቀማችሁ አምናለሁ። ተባርካችኋል፣ ተወዳችኋል። እዚህ ጋር ያለውን ቪዲዮ እየነካችሁ ማየት ትችላላችሁ። እኔ አገልጋይ ፊልሞን ነኝ። ሻሎም